ያው አንቺ ስትናደጂ ስትበሳጪ በጣም አዝኛለሁ። በጣም በቃ የሆነ ልቤ ተሰብሯል። አንቺም ልብሽ ሲሰበር ማርያምን ሰው ልቡ ሲሰበር ሰብ እንደ ዛሬ ሃይሚ ተናዳ ተቃጥላ ቆሽቷ እርር ያለበት እንደዚሁና አይቻት አላቅም። በጣም ነው የተናደደችው። በጣም ነው ስሜታዊ የሆነችው። ይሄ እኮ ህይወት ነው እንዴ ዝም ብሎ እዚህ ቤት ውስጥ ጥሎኝ ይሄዳል። በጣም ብዙ ነገር ነበር ስትናገር የነበረችው። በጣም ተናዳ ነበረ። በጣም ነው ያሳዘነችኝ። ግን ይሄን ቪዲዮ በቤተሰብ በእናታችሁ በደንብ አድርጋችሁ እስቲ ላይካችሁን እስቲ ጨረቃ ፋሚሊዎች ላይካችሁን እስቲ አሳዩኝ እና በጣም ነው ያሳዘነችኝ ሁኔታዋ። እኔ እንደዚህ አላስብም ነበረ ብላ ነው በቃ እንዴት እንደዚህ ያደርገኛል በእንደዚህ አይነት እንዴት ነው ጥሎኝ የሚሄደው እንዴት ነው ገና የገባንበት ቤት ውስጥ እንዴት እኔን ጥሎኝ ይሄዳል ብቻዬን ጥሎኝ በጣም በቃ ያኒ ማንኛውም ሰው ሴት እንደሚሰማት ሃይሚ በጣም ነው የተሰማት በጣም ነው የከፋት በጣም ተናደደችው አብሶ ቁጭ ብላ እንዲህ ብላ ጎንበስ ብላ ስታለቅስ ደግሞ የበለጠ ደግሞ ማርያም ስሜታዊ ሆኜ ነው ያዩት ቪዲዮ ማለት ነው በጣም ደንግጫለሁ ሁኔታዋ ማለት ነው የሆነ ነገር እንዳትሆን ሁሉ ነው የፈራሁት መቤቴን ነው የምላችሁ የኔ ማር በጣም ነው ያሳዝንሽኝ በጣም ነው ልቤን ይበላችኝ ብሩኬ ያው ፕራንክ ነው የሰራው ፕራንክ አትስራ ማለት አንችልም እዚህ ጋር ገመጣላችኋለሁ እና ሃይሚ ምንድነው ያለችው ደግሞ አንድ ቀን ግን ጥላኝ እንደምትሄድ ነው አንድ ቀን ጥላኝ እንድትሄድ ይችላል ምናምን ስል ደግሞ ደነገጥኩኝ የበለጠ እና ሃይሚዬ የኔ ፍቅር ብሩኬትም ጥሎሽ የሚሄድ ልጅ አይደለም በብሩኬ መተማመን አለብሽ 100% አይልሽን ጨፍልሽ ብትተማመኝም ብሩክ በጣም ምርጥ ልጅ ነው እኔ በብሩኬ ምንም ነገር ባንቺ አልጠራጠርም ብሩኬ ባንቺ አይደራደርም ምንም ቢመጣ ምንም ባንቺ አይደራደርም አንቺንም ጥሎሽ እንደማይል እኔ እርግጠኛ ነበርኩኝ ብሩኬ እንዲህ ሲናገር ያው ፕራንክ ሆነ እንጂ ነገሩ ያው አንቺ ስትናደጂ ስትበሳጪ በጣም አዝኛለሁ በጣም በቃ የሆነ ልቤ ተሰብሯል አንቺም ልብሽ ሲሰበር ማርያምን ሰው ልቡ ሲሰበር እንዲታያል በቃ ሃይሚ እኮ የምትሆነው ነው ይጠያል በቃ ሶፋ ላይ መቀመጥ መነሳት ምናምን መጨረሻ ላይ የሆነ በቃ ስሜታዊ በጣም ሆነች ገብቷቸዋል እና አሳዝናና ሁላችሁም አዝናችኋል ሃይሚ አቃለው ግን አንዳንድ ኮሜንታተሮች መጀመሪያ ይውላችሁ ቪዲዮን ጨርሱ ብሩክ ማለት በጣም ጨዋ ነው ብሩክ መጥፎ ልጅ አይደለም ለሃይሚ አንዳንድ ልጆች ገና ሳትጨርሱ ቪዲዮውን ብሩክን ለመስደብ ገባችሁ ግን ብሩክ ለምንድነው ደሙ መራራ የሆነው እንደዚህ ለምንድነው የሆነ ትንሽ ነገር ሲያርግ ትልቅ ነገር ሆኖ የሚታይበት ግን ብሩክ ለምንድነው እኔ በጣም ነው የሚገርመኝ ለምን ተሰድቡታላችሁ ምን አደረጋችሁ አንዷ ምናለች ቲክቶክ ላይ አይቸው ተናድጄበት እየመጣው ደግሞ እዚህ ጋርም እሄዳለሁ ብሎ ደግሞ አፉን ይከፍታል እንዴ አለች እንዴ መጀመሪያ ቪዲዮን እስከመጨረሻው ከዛ በኋላ ተናገሪ ደግሞ ብሩኬ አረጎም እንዴ አንዳንድ ልጆች አላችሁ ብሩኬን ወደሽ እኮ ሃይሚ መጣhatሽም ሃይሚን አጥተሽ እኮ ብሩኬ ሙራትችም እንዴ ይሄ የውሸት ደጋፊ ናችሁ እናንተ አፍቃሪ ነገር ናችሁ አንዳንድ ልጆች አላችሁ በቃ እኔ ብሩክን ስለምታፈቅሩ ብቻ እሱን ስሙን ለማጠልሸት እሱን ለማውረድ ምናምን የምታረጉት ነገር ነው ይሄ ሁሉ ነገር እና በእናታችሁ እረፉ በቃ በጣም ይደብራል እንደዚህ አይነት ነገር እንዴ ምን ያደርጋችሁ ልጁን ምትሳደቡ ምን አደረገ በቃ ፕራንክ ሰራ እንደማንኛውም ነገር ፕራንክ ሰራ ሰው በቀደም እንዳ ሃይሚ ሰርታል ነበር ፕራንክ የሚያስፈራ ፕራንክ ሰርተዋል ነበር እስከሚያለቅስ ድረስ በቃ እሱም ምድሩን መለሰ ምንድነው አድርግ የምትሉት ሃይሚና ብሩኬ በጣም የሚዋደዱ ልጆች ናቸው በጣም የሚፋቀሩ ልጆች ናቸው በእነሱ መሃል ገብተን ባናሽ ቃብጥ ጥሩ ይመስለኛል እነሱ የሰሩትን ብቻኛ አስተያየት ሰጥተን የሚሆነውን ነገር አይተን ነው እንጂ መውጣት ያለብን ይሄ እንደዚህ ነው አንተ እንደዚህ ነህ አንተ እንደዚህ ነው ማለት አያስፈልግም አዎ ሃይሚ ተናዳለች ተበሳጭታለች በጣም አሳዝናናለች ሁኔታዋ አካሆኗ ድንብርብር ማለቷ ምናምን ያሳዝናል አዎ ህይወት በቃ እሷ ምንድነው ህይወትን ነው ያሰበችው በቃ እዚህ ቤት ገና ደስታዬን ሳላጣጥመው ገና ደስ አለኝ ስል ጥሎኝ እንዴት ይሄዳል 5 ወር ምን ማለት ነው እንዴት ነው እንደዚህ የሚያደርገው ብላ ነው የተናደደችው እሷ በጣም ለምን አዎ ማንኛውም ሴት እንደሚናደርሰት ተናዳለች አዎ በቃ ፕራንክ ነው እሷ አላወቀችም ብሩኬ አውቆ ፕራንክ አርጓታል ተናዳለች በቃ አዎ ግን ይሄን አለ ብሩኬ የሚሰደብ ለብሩኬ እንደ ማውረድ ነገር ነው የተሰማኝ ስለዚህ ባካችሁ የምታረጉትን ነገር ተው ነው እውነቴን ነው የምናገረው እንዴ የፈለገ ብታሳዝንም የፈለገ ነገር ቢሆንም ሃይሚና ብሩኬን በአንድ አይን ማየት ያለብን አንዱን ወዶ አንዱን መጥላት አይሆንም እዚህ ጋራ
ልንገራችሁ ማለት ነው። ስለዚህ እኔ በጣም ደስ ብሎኛል። አሪፍ ፕራንክ ነው፣ አስተማሪ ፕራንክ ነው። ሰው ዝም ብሎ የሰውን ህይወት ደፍኖ ዝም ብሎ መሄድ እንደሌለ ነው የተረዳሁት እኔ ማለት ነው። አንድ ሰው አብሮ እየኖረ አብሮ እየበላ አብሮ እየጠጣ በድብቅ ተነስቶ ደብዳቤ ጽፎ መሄድ ማለት ይሄ የሰውን ህይወት ማበላሸት እንደሆነ የሰውን ሀሳብ ማጨለም እንደሆነ ተስፋ ማሳጣት እንደሆነ ነው። ይሄ ትምህርት ነው። ከትምህርት ጋር ነው ያያይዤ ያዩት። በጣም የሚገርም ፕራንክ ነው የሰራው። ለሁላ ብዙ ሰዎች እንደዚህ አድርጎ የሄዱ ሰዎች አሉ። እንደዚህ አድርጎ ጽፎ ምን ብለው ስንት ሴት ልብ ይተሰበራል፣ ስንት ወንድ ልባቸው ይተሰበራሉ ጥለዋል። በቃ ይሄ ለኛ ትምህርት ሰጥቶን ነው ያለፈው። በጣም የሚያምር ፕራንክ ነው፣ ወድጄዋለሁ። የሀይሚዬ መናደድ እንዳለ፣ የሀይሚዬ መበሳጨት እንዳለ፣ የሀይሚዬ ይሄ አሳዛኝ ንግግሮቿ እንዳለ፣ ግን በቃ እንደዚህ ነው። አሁን ማንኛውም ሴት ብትናደድ እንደዚህ አይነት ንግግር ነው የምትናገረው፣ የምትናደደው። እንዴት ጥሎኝ ይላል፣ እንዴት ህይወት ቀልድ ነው ወይ ምናምን ብላ ማንኛውም ሴት ትናገራለች። ሀይሚም ተናገረች። በቃ አለቀ ነገሩ። ፕራንክ ነው፣ አቀፋት። በቃ እነሱ ፒስ ሆነዋል፣ ሊበሉ ነው ምግባቸውን ሄደው። እኛ እዚህ እናጨበጭባለን። ስለዚህ እባካችሁ ሀይሚን ጣልታችሁ ብሩክን ወዳሉ ማለት አያስፈልግም። ሁለቱንም እውነት የምትወዱ ሰዎች ከሆናችሁ ሁለቱንም በአንድ አይን እዩ። አንዳንድ አፍቃሪዎች ደግሞ አትንሰክሰኩ፣ ተው በቃ ረፉ፣ ተፋቱት ብሩክን። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።